不相爱我们的主耶稣，我们感谢赞美你的恩典，因为你看顾我们，你保护我们，平平安安的过了一夜，你引导我们从黑暗里进入光明。主啊，在这一天中时时带领我们，使我们所做的都能合乎你的旨意，叫我们在言语上，在行为上多多为你做美好的见证，荣耀是你的生命。主啊，今天我来到这个evangelical教会，主啊，你与我们同在，你帮助这群爱在欧别教会的领袖们，你帮助我好好讲到你的话语，你与我们同在，我们这样祈求是奉主耶稣的生命求，阿门，阿门，阿门，阿门。이시 መጽሐፍ ቅዱስ የያዘ ሰው የአንደኛ ሳሙኤል መጽሐፍ ምዕራፍ 14ን ከፍቶ በቆንጆ አማርኛ በማንበብ ሊረዳኝ የሚችል ሰው በዚህ ጉባኤ ይኖራል? ምዕራፍ 1 ከቁጥር 1 እስከ 5 ማን ነው ማንበብ የሚችል ሰው? አንደኛ ሳሙኤል ምዕራፍ 14 ቁጥር 1 እስከ 5 ማን ያነብልኛል? አግኝተሃል? ታንክ ዩ ሶ ማች ታነብልናለህ። አንደኛ ሳሙኤል ምዕራፍ 14 ልክ ነኝ? የስ ከቁጥር 1 እስከ 5 በጌታ በኢየሱስ ክርስቶስ ስም አነባለሁ። እስቲ በጌታ በኢየሱስ ስም እሰማለሁ በሉ። በጌታ በኢየሱስ ስም እሰማለሁ። አሜን። አንድ ቀን እንዲህ ሆነ፣ የሳኦል ልጅ ዮናታን ጋሻ ጃግሬውን ና በዚህ በኩል ወዳለው ወደ ፍልስጤማውያን ጭፍራ እንለፍ አለው። ለአባቱም አልነገረው። ሳኦልም በመጌዶን ባለው በሮማኑ ዛፍ በታች በጊልቦዓ ዳርቻ ተቀምጦ ነበር። ከእርሱም ጋር የነበረው ሕዝብ 600 የሚያህል ሰው ነበረ። የኢካቦድም ወንድም የአኪጦብ ልጅ የፊንሐስ ልጅ የኤሊ ልጅ በሴሎ ለእግዚአብሔር ካህን የሆነ ኤፉድንም የለበሰ አኪያ አብሮ ነበረ። ሕዝቡም ዮናታን እንደሄደ አላወቁም። ዮናታንም ወደ ፍልስጤማውያን ጭፍራ ሊሻገርበት በወደደው መተላለፊያ መካከል በወዲህና በወዲህ አንድ ሾጣጣ በወዲህ አንድ ሾጣጣ ድንጋዮች ነበሩ። የአንዱም ስም ቦጼዝ የሁለተኛውም ስም ሴኒ ነበረ። አንዱም ሾጣጣ በማክማስ አንጻር በሰሜን በኩል፣ ሁለተኛውም በጊብዓ አንጻር በደቡብ በኩል የቆሙ ነበሩ። እንዴት ታደርጋለህ? እሺ አማርኛ በጣም ስለወደድ ትንሽ ፍጥነቱን ጨምርና እስከ 23 እሺ ዮናታንም ከቁጥር 6 ጋር ጀምሮ ዮናታንም ጋሻ ጃግሬውን ና ወደ እነዚህ ቆላፋን ጭፍራ እንለፍ፣ በብዙ ወይም በጥቂቱ ማዳን እግዚአብሔርን አያስቸግረውምና ምናልባት እግዚአብሔር ይሰራልን ይሆናል አለው። ጋሻ ጃግሬውም ልብህ ያሰኘህን ሁሉ አድርግ፣ እነሆ ከአንተ ጋር ነኝ፣ እንደ አንተ ልብ ሁሉ የእኔም ልብ እንዲሁ ነው አለው። ዮናታንም አለ፣ እነሆ ወደ ሰዎቹ እናልፋለን፣ እንገለጥላቸውም አለን። እነርሱም ወደ እናንተ እስክንመጣ ድረስ ቆዩ ቢሉን በስፍራችን እንቆማለን፣ ወደ እነርሱም አንወጣም። ነገር ግን ወደ እኛ ውጡ ቢሉን እግዚአብሔር በእጃችን አሳልፈው ሰጥቷቸዋልና እንወጣለን፣ ምልክታችንም ይህ ይሆናል። ሁለታቸውም በፍልስጤማውያን ጭፍራ ተገለጡ። ፍልስጤማውያንም እነሆ ዕብራውያን ከተሸሸጉበት ጉድጓድ ይወጣሉ፣ የጭፍራው ሰዎችም
ዮናታንና ጋሻ ጃግሬውን ወደኛ ውጡ፣ አንድ ነገር እናሳያችኋለን አሉ። ዮናታንም ጋሻ ጃግሬውን እግዚአብሔር በእስራኤል እጅ አሳልፎ ሰጥቷቸዋልና ተከተለኝ አለ። ዮናታንም በእጁና በእግሩ ወጣ፣ ጋሻ ጃግሬውን ተከተለው። ፍልስጤማውያንም በዮናታን እጅ ወደቁ፣ ጋሻ ጃግሬውን ተከትሎ ገደላቸው። የዮናታንና የጋሻ ጃግሬው የመጀመሪያ ግድያቸው በአንድ ትልም እርሻ መካከል 20 ያህል ሰው ነበረ። በሰፈሩም በእርሻውና በሕዝቡ ሁሉ መካከል ሽብር ነበረ። በሰፈሩም የተቀመጡና ለአምልኮ የወጡት ተሸበሩ። አቤት ለምርኮ እሺ፣ የተቀመጡና ለምርኮ የወጡት ተሸበሩ። ምድሪቱም ተናወጠች፣ ከእግዚአብሔርም ዘንድ ታላቅ ሽብር ሆነ። በብንያም ጊብዓ ያሉ የሳኦል ዘበኞችም ተመለከቱ፣ እነሆ ሰራዊቱ ወዲያና ወዲህ እየተሯሯጡ ተበታተኑ። ሳኦልም ከእነርሱ ጋር የነበሩትን ሕዝብ እስኪ ተቋጠሩ፣ ከእኛ ዘንድ የሄደ ማን እንደሆነ ተመልከቱ አላቸው። በተቋጠሩም ጊዜ እነሆ ዮናታንና ጋሻ ጃግሬው በዚያ አልነበሩም። በዚያም ቀን አኪያ በእስራኤል ልጆች ፊት ኤፉዱን ለብሶ ነበርና ሳኦል ኤፉዱን አምጣ አለው። ሳኦልም ከካህኑ ጋር ሊነጋገር በፍልስጤማውያን ሰፈር ግርግርታ እየበዛ እየጠነከረ ሄደ። ሳኦልም ካህኑን እጅህን መልስ አለው። ሳኦልም ከእርሱ ጋር የነበሩትን ሕዝብ ሁሉ ተሰብስበው ወደ ውጊያው መጡ። እነሆም እያንዳንዱ ሰው ሰይፍ በባልንጀራው ላይ ነበረ። እጅግም ታላቅ ድንጋጤ ሆነ። ቀድሞ ከፍልስጤማውያን ጋር የነበሩት ከእነርሱ ጋር ከሰፈሩ ዙሪያ የወጡት ዕብራውያን ደግሞ ከሳኦልና ከዮናታን ጋር ወደዚያ ወደ ነበሩት እስራኤላውያን ለመሆን ዞሩ። ከእስራኤልም ሰዎች በተራራማው በኤፍሬም አገር የተሸሸጉት ሁሉ ፍልስጤማውያን እንደ ኮበለሉ በሰሙ ጊዜ እነርሱ ደግሞ ሊዋጓቸው ተከትለው ገሰገሱ። እግዚአብሔርም በዚያን ቀን እስራኤልን አዳነ። ውጊያውንም በቤት አዊን በኩል አለፈ። ከሳኦልም ጋር የነበሩት ሕዝብ ሁሉ 10,000 የሚያህሉ ሰዎች ነበሩ። ውጊያውም በተራራማው በኤፍሬም አገር ሁሉ ተበታትኖ ነበር። እግዚአብሔር ይባርክ። አሜን። ምዕራፍ 14 ቁጥር 1 ላይ የመጀመሪያው ፍሬዝ ምን ይላል? አንድ ቀን እንዲሆነ አንድ ቀን እንዲሆነ። አሜን። ሃሌሉያ። አንድ ቀን አንድ ነገር አሜን። ሃሌሉያ። አንድ ቀን one day በጌታ በኢየሱስ ስም የአንድ ቀን ባርሴ ይሁን። አሜን። አንድ ቀን አንድ ነገር አንድ ቀን ምንድን ነው? አንድ ቀን ምንድን ነው? አንድ ቀን ምንም ሊሆን ይችላል። ግን አንድ ቀን ማለት it's a day in which in ordinary man's life God begins to do an extraordinary thing. Yes. ተራ በሆነ ሰው ሕይወት ላይ እግዚአብሔር ከሰው አይምሮ በላይ የሆነ ነገር ለመስራት የሚነሳበት ያ ቀን አንድ ቀን። አሜን። አንድ ቀን
ያስፈራችኋል እንዴ? መገን ይሄዳ አላህ ብቻ ፓኪስታን እንዲና አላህ ብቻ እግዚአብሔር ቢአንድ አሜን አሜን ይሆናል። አሜን በህይወት ላይ ሆኖ ማለት አንተ ይሻገራለሁ ብለህ ፈጽሞ ባላሰብከው ትልቅ ገደል ፊት አቁሞ ዝለል እኔ እረዳለሁ እግዚአብሔር የሚልበት ቀን አሜን በቃ ትራስት በእኔ ብቻ ታምነህ ቴክ ኦፍ በቃ ዝለል የሚልበት ያ ቀን እንዲህ ሆነ። በጌታ በኢየሱስም መድረክ ላይ ስትቆም አንድ ነገር ይኸው አይነ ስውር ይብራ፣ የሞተ ይነሳ፣ የእግዚአብሔር ቃል በኃይል በጉባኤ ላይ ይውረድ። እኔ እውነትን ነው የምነግራችሁ፣ ከነፍሴ ነው የምነግራችሁ። ሩቲኑ ሰለቸኝ፣ በቃ ሰለቸኝ። ምን ኦርቶዶክስ ሃይማኖት፣ እኛም እኮ ሃይማኖት ሆነን ቀጠል። ነፍሴ የሆነ ነገር ተጠምታለች። እኔ ሲሆን ማለት ፈልጋለሁ ኢየሱስ በሄደበት ቦታ ሁሉ አንድ ነገር ይሆን ነበር። ሩቲን ሆነ። ኤክስትራ ኦርዲነሪ የሆነ ነገር በጌታ በኢየሱስ በሕይወቴ ጌታ በሕይወትሽ ጌታ በሕይወቴ የአምላኬ ክብር አንተ That's my God. So important. Let us come back to the scripture. እንመለስ ወደ ቃሉ። ምንድን ነው የሆነው ነገር? ብቻ የሆነ ነገር ሆኗል፣ ግን ምንድን ነው የሆነ ነገር? ምን እንደሆነ ልንገራችሁ። አንድ ቀን መውጣት ሆነ። ምንድን ነው የሆነው? መውጣት ከቤት ምን ሆነ? በኢየሱስ እናንተ መውጣት ይሁን። መውጣት ይሁን። አሜን ሃሌሉያ። አንድ ቀን ምንድነው የሆነው? ይሄ ሰው ስሙ ማን ይባላል? ዮናታን ነው አይደል? ኩይሲ we have to know ማን ነው ዮናታን? ሁይ ዮናታን። ዮናታን ማለት የንጉስ ልጅ ነው። ተሳስቻለሁ? How is his life? የቤት ውስጥ ህይወት ምን አይነት ነው? የዛሬ ቢሆን ኖሮ አይስክሪም በልቶ አይስክሪም ጠጥቶ በአይስክሪም የሚዋኝት ላይ ቆሞ የፈረንሳይ ንጉስ ኢትዮጵያ ውስጥ ረሃብ አለ ሲባል ለምንድን ነው ኢትዮጵያውያን የሚራቡት? አይስክሪም አይበሉም? የጆርጅ ደብሊው ቡሽ ልጅ ህይወቱ ምን ይመስላል? የኦባማ ልጅ ህይወቱ ምን ይመስላል? የቻይናው ፕሬዝዳንት ሺ ጂንፒንግ ልጅ ምን ይመስላል? የቢንያሚን ኔታንያሁ ልጅ የንጉስ ልጅ ሞልቂ ያለ ህይወት በሰው ማለት የቤት አንድ ቀን ምቾቱን ጥሎ የሚወጣበት ቀን መጣ። አሜን። ድሎቱን ጥሎ አይስክሪሙን ጥሎ ቤተ መንግስቱን ጥሎ ሁሉን ጥሎ ከቤት ምን ሆነ? ወጣ። ማን ነው? got out of home። ማን ነው ስንል ከዛ በፊት አንድ ጊዜ ብቻ በአንደኛ ሳሙኤል ምዕራፍ 13 ቁጥር 2 ላይ ፍልስጤማውያንን ለመምታት
አንድ ሺው ሰው ብቻ ይዞ ሄደ። በፊት ጦርነት ውጊያ ሄዶ አያውቅም። ምንም ሄዶ የማያውቅ ሰው አንድ ቀን ምን ሆነ? አንድ ቀን ወጣ። ስማ፣ አንድ ቀን ይመጣል። ምን አይነት ቀን? ፑልፒቱን የምትለቅበት ቀን። አሜን። ፓስተር ሱፉ ክራቫቱ ከሞ እግርን ፓንክ አሳድገ አግኝተህ ትወጣ። ሚስትህን ጥለህ ልጆችህን ጥለህ ሕይወትህንም ጭምር ጥለህ አሜን። ሕይወቱን ሁሉ ያልተወ ይላል አይደል? ለእኔ ሊሆን የገዛ ሕይወትህን ሁሉ ጥለህ የምትወጣበት ቀን አንድ ቀን ምን ይሆናል? ይመጣል። ሁሉን ጥለህ ምንድን ነው እሱ ባለበት ቦታ ያለው? ከአባቱ ጋር መጊዶን ባለው ሮማኑ ዛፍ ስር ይላል። ፖሞግሬኔት ሮማን ማለት በእንግሊዝኛ ፖሞግሬኔት። መጊዶን ባለው ሮማኑ ዛፍ ስር ምን አለ ይላል? ለመብላት ለመጠጣት ውሃ አለ፣ ለማጀብ ወታደር አለ፣ ለደህንነት ሴኪሪቲ አለ፣ ለማረፍ ኤቭሪቲንግ ሁሉ ጥሎ ኤቭሪቲንግ ጥሎ መቼ ያ ቀን ይምጣልኝ። አሜን። በኢየሱስም ይምጣ። አሜን። በጌታ በኢየሱስ የእግዚአብሔርን እጅ በሕይወት የሚታይበት ያ ቀን በኢየሱስም ይምጣ። ሩቲኑ ሰለቸኝ። አይወቱ ሲሰማ የእግዚአብሔር እጅ ሲሰራ በዚህ በቀሩ እኔ አይቼ ማለት ነው። አይዋንቱ ሲዛ ሁሉም ጠበ ብቻ እግዚአብሔር ይሁን እብደት ነሸጠውና ምን ሆነ? ወጣ። ወደ ፍልስጤማውያን ሰፈር ወጣ። ያህዌን አምላኩ ሳይሆን ታቦንን አምላኩ ወዳረገው ሕዝብ ወጣ። በዓልና አስታሮትን ካሞሽን ወደሚያመልክ ሕዝብ ምን ሆነ? ወጣ። እስራኤልን ለመውጋት ካሸነፈ በኋላ የእኛ አምላክ እኮ ከእስራኤል አምላክ ይበልጣል ብሎ ሊሸልል ወደ ተዘጋጀው ሕዝብ ምን ሆነ? ወጣ። ማንን ይዞ? የሰራዊትን ጌታ የእግዚአብሔርን የእስራኤልን አምላክ ይዞ ወጣ። እንደው ስሜተኛ እኔ እኮ አላለም። እኔ ይሄን ሰው ስመለከት የኢትዮጵያ ሚስዮናውያን ወደ ልቤ ይመጣል። በተለይ የቃላት ቤተክርስቲያን ሚስዮናዊ ከአገር ሲሄዱ 99.8% ሙስሊም ወደ ሆነችው ወደ ሞሮኮ፣ 99.7% ሙስሊም ወደ ሆነችው ወደ ሞሪታንያ፣ 99.4% ሙስሊም ወደ ሆነችው ወደ አልጄሪያ፣ 99% ሙስሊም ወደ ሆነችው ወደ አፍጋኒስታን፣ 97% ቡዲስት ወደ ሆነችው ወደ በርማ፣ 89% ሂንዱ ወደ ሆነችው ኔፓል። They go. The ratio is not proportionate. አንድ ሰው ከባልና ሚስቱ ጋር በሚሊዮን ወደሚቆጠር ሕዝብ ይወጣል። በሚሊዮኖች ወደሚቆጠር they are there to shoot you down, but you still go. አሜን። አሜን። እኔና ባለቤቴ ከልጆቼ ጋር ወደ ፓኪስታን አገር ሚስዮናውያን ሆነን ስንሄድ ኦሳማ ቢንላደን ወጥ ነበር። አልቃይዳ በፓኪስታን ነበር። ቢንላደን የተገደለው እኔ በሰመር ሁሌ የሚሄድበት እንደ ፉት ኦፍ ሂማሊያስ ማውንተን አቦታባድ በሚባል ወረዳ እኔ እዛ እያለሁ ነው የተገደለው። There is a risk for your life, but you still go. አሜን። ቁጥር 23 ላይ የዮናታን ጽኑ ውጊያ ለእስራኤል ድል ሰጠ ይላል። ተመልከቱ 23 ልክ ነው። አዎ ልክ ነው ካሉ ጋር ትክክል መሆኑ ቼክ 23 ሚሊዮን ቁጥር 23 ላይ
ለዮናታን ጽኑ ውጊያ ለእስራኤል ድል ሰጠ። ልክ ነው። አግኝታል አንዱ እነዚህ ሰዎች ዝም ብሎ ይስላል። 23 ቁጥርን አንብብ። 23 ቁጥር እግዚአብሔርም በዚያን ቀን እስራኤልን ምን ይላል? እግዚአብሔር በዚያን ቀን እግዚአብሔርም እስራኤልን አዳነ። እስራኤልን ያዳነው የዮናታን ጽኑ ውጊያ ነው ይላል አይደል? ምን የዮናታን ጽኑ ውጊያ ምን ነካችሁ? ዮናታን ምን ተው? በዚያን ቀን እስራኤልን ማን ነው ያዳነው? አንድ ዮናታን ያደረገው ብቸኛ ነገር ቢኖር ታዘዘ። that's all። ዮናታን አንድ ግለሰብ ከጋሻ ጃግሬው ጋር የአንድን አገር ሰራዊት ሊገጥም ወጣ። የአንድን አገር ሰራዊት ከየት መጥቶ የዮናታን ጽኑ ውጊያ ድል ያመጣል? ኖ ማን ነው? በዛን ቀን እግዚአብሔር እስራኤልን ምን አደረገ? which means ዮናታንን ሲነሽጠው ወጣ ብሎ እረፍት ሲያሳጣው ምግብ ውሃ ሲከለክለው ለካ እግዚአብሔርን ከዙፋኑ ተነስቷል። አሜን። እሱ ቦታ ሄድ ሲስል ለካ ላይ እሱ ተነስቷል። በምን አወቅ ብትሉ በዚያን ቀን እግዚአብሔርን እስራኤልን ምን አደረገ? አዳነ። የእኛ እግዚአብሔር ያድናል። አሜን። የሚያድነው ወንጌላዊው ነው ወይስ እግዚአብሔር? እስራኤልን ዮናታን አዳነ ያሉ ማን አዳነ? እግዚአብሔር አዳነ። ሃሌሉያ ሃሌሉያ። እስቲ ትንሽ ስለ ሳኦል እናወራ። ንጉሡ ሳኦል ነው ፓስተር ሳኦል እሺ ቁጥር 3 ላይ ስንት ነው? ስፔሻል ኮማንዶ ስንት ነው? ቁጥር 3 ስንት ሰው? ቁጥር 3 ላይ የኢካቦድም ወንድ ቁጥር 2 መጨረሻ። እሺ ስንት ነው? ዳርቻ ከእርሱም ጋር የነበረው ሕዝብ 600 ስፔሻል ኮማንዶ ሰራዊቱ ስንት ነው? ቁጥር 23 አለ። ስንት ነው? አርሚው ስንት ነው? 23 ላይ ቁጥር 23 ላይ ስንት ሰው? በዚያን ቀን እግዚአብሔርም በዚያን ቀን እስራኤልን አዳነ። ውጊያውም በቤት አዌን በኩል አለፈ። ከሳኦል ጋር የነበሩ ሕዝብ ሁሉ 10,000 የሚያህል ከሳኦል ጋር ስንት ነው? 10,000 ኢሳቅ የራሱ የእስራኤል ሰራዊት ይዟል። አልያዘ። እንደገና ደግሞ 600 ስፔሻል ኮማንዶ ይዟል። እንደገና ደግሞ በዘመኑ ያለ ዘመናዊ መሳሪያ ሁሉ ይዞ ቁጥር 2 ላይ ሳኦል ምን እያደረገ ነው? ቁጥር 2 ተመልከቱ። ምን እያደረገ ነው? ቁጥር 2 ላይ ሳኦልም በመጊዶ ባለው በሮማኑ ዛፍ በታች በጊብዓ ዳርቻ ተቀምጦ ምን ሆነ? 600 ስፔሻል ኮማንዶ ይዞ 10,000 ሰራዊት ይዞ በዘመኑ የነበረው ዘመናዊ መሳሪያ ሁሉ ይዞ ምን ሆነ? He was just sitting under a pomegranate. inside አንዳንድ የቃልዮት ቤተክርስቲያን ባለቤቶችን ይመስላል። ስንት ሺህ አባል ይዞ ጦሶ ሆሳና እናት ቃልዮት ቤተክርስቲያን፣ ወላይታ ሶዶ ስቴዲየም ቃልዮት ቤተክርስቲያን፣ ሻሸመኔ ቁጥር 2 ቃልዮት በጌት ስንት ሺህ ህዝብ ይዞ እንደገና ደግሞ የቸርች ዋይራባ
አባላት የአሚኮ አባላት ስፔሻል የሆኑ ኮማንዶዎችን ይዘው ፓስተሮች ምን ሆነዋል? Every activity is inside the four walls of the church. I want. ስማ ወንድሜ፣ ይሄ ስፒሪቹዋል ብላይንድነስ መንፈሳዊ ድንቁርና። ስለ እግዚአብሔር ፈርተሽ ንገር። ጊዜው የመቀመጥ ጊዜ ነው እዚህ አይደለም። ንገረኝ። ቁጭ የምንልበት ጊዜ ነው ጊዜው እዚህ ጋር። እሺ የምን ጊዜ ነው ጊዜው? ጊዜው የጦርነት። በምን አወቃችሁ? ጠላት ፍልስጤማውያን ሰይፋቸውን እየሳሉ ነው። ልክ ነው ወይስ አይደለም? just across the mountain, just over there, ቅርብ ቦታ ላይ የእስራኤልን ነፍሰ ጡሮችን በሰይፋቸው ልጆችን ከወዳቸው ለማውጣት ሰይፉን ጠላት እየሳለ ባለበት ሰዓት ላይ ሳኦል ምን አድርጓል? ጊዜው የመቀመጥ ጊዜ አይደለም። ጊዜው የጦርነት ጊዜ ነው። ጠላት ረቢ ሆኖ እንዴት አንተ ምን ዞሮብሃል? ቁጭታ ጊዜ አይደለም። ቅርብ ሆኖ ተጣጡ እዚህ አሁን ደርሶ ነው ያለው። ካሸነፈ በኋላ የእኛ አማልክ የፍልስጤማውያን አማልክ ዳጎን፣ አስታሮት እነዚህ አንደኞች ናቸው ብሎ በአምላካቸው ሊፎክሩ። Don't ever think that the war is only physical. የፊዚካል የአካል ውጊያ ብቻ እንዳይመስላችሁ፣ ውጊያው መንፈሳዊ ነው። በምን አወቃችሁ? ቁጥር 3 ላይ የአክጦብም ልጅ የፊንሐስ ልጅ የአሊ ልጅ በሴሎ ለእግዚአብሔር ካህን ነበረ። ካህንን ወደ ጦር ሜዳ ምን አመጣው? ምን ነበር ይላል? ካህን ነው ይላል። እንደገና ቁጥር 18 ላይ እንደዚህ ይላል፣ በዚያ ቀን አኪያ በእስራኤል ልጆች ፊት ኤፉድን ለብሶ ኤፉዱንም አምጣው። አኪያ ማን ነው? ካህን ነው። ምን አመጣው? ካህን ወደ ጦር ሜዳ መምጣት ምን አስፈለገ? ይሄን ትርጉም ካወቅ የጦርነቱ ባህሪ ይገባል። ጦርነቱ ዝም ብሎ ፊዚካል ግብ ሳይሆን በመንፈሳዊው ዓለም የሚካሄድ እንደሆነ ላንተ ይገባል። በመንፈሳዊው ዓለም የሚካሄድ ጦርነት እንደሆነ የእስራኤልን ታቦት ከማለቁ በኋላ የት ወሰዱ ይላል? አይ ሙዚየም ወሰዱ ይላል። ልክ ነው? ኖ ወደ ፍልስጤም ሙዚየም አልወሰዱም። ወደ ወሰዱ ታቦን ወደሚመለከት ምን ማለት ነው? The battle is spiritual. ጦርነቱ መንፈሳዊ እንደሆነ ያሳያል። ጦርነቱ መንፈሳዊ ጦርነት ግን በዚህ አይነት ሰዓት ላይ መንቃት ሲገባው መነሳት ሲገባው ሳኦል ምን ሆነ ይላል? ቁጭ I just want to ask you. I want to tell you first. አንተ ቁጭ ካልክ ትሞታለህ። እኔ በህይወቴ የምትለው ነገር ነው። ከፓኪስታን በኋላ ካለወር የኢትዮጵያ ካለወር ቤተክርስቲያን ሚስዮን ኃላፊ ሙላት ሾመች ኢቢያ። ከቻይና ከተመለስኩ በኋላ የኢትዮጵያ ካለወር ቤተክርስቲያን ዋና ጸሐፊ ዶክተር ሶክስ ሞላ ወታፒዩ አቶ የኢትዮጵያ ካለወር ቤተክርስቲያን ዓለም አቀፍ ሚስዮን ዳይሬክተር ሆነ ብሎ ጠየቀ ኢቢያ። ለምን እናንተ ጋር እንዳለ ያላለ ካለወር አደገኛ ወንበር አለ። እንዲህ ቁጭ ስትል 360 አንተ እዚህ ወንበር ከተቀመጥ ተነስተህ ሳይ በቃ ያስቀምጡኝ። ያ ወንበር ማን አለወር እንዳስገባ ግራ ትክክለኛ ቦታው
ይሄ ጸጉር ቤት አለ አይደለ? እዛ ነበር ያ ወንበር ጸጉር ቤት ላይ እንዲህ ያሽከረክሩ። You love sitting, you will die. Literally, you will die. እስቲ ውሸት ነው ካላችሁ በሉ እንሞክር እስቲ። ቁጭ በሉ። ለምሳ መውጣት አይፈቀድም ዛሬ። ማታ እራትም አይፈቀድም። ሽንት ቤት አንድ ሰው ከዚህ ግቢ ይላል። ነገ አትችሉም። አንድ ሳምንት ከዚህ ቁጭ ነው ማለት አንድ ወር ቁጭ ወር ሙሉ ቁጭ ንቅንቅ ሳት ንቅንቅ የለም። አንድ አመት ንቅንቅ ሳት ቁጭ በል አንድ አመት you will definitely die. መቀመጥ ይገድላል። አንተ ቁጭ አትበል። እግዚአብሔር ይነቅንቅ። አሜን። በህይወት ያለ ነገር ምን ይሆናል? ይንቀሳቀሳል አይደል? ይሄ ድንጋይ አለ አምና ነበር ይሰራ ነበር ኮላስ ነበር ወይ ባለፈው ሳምንት ነበር። ዛሬ ሲመጡ አለ ነገ ብትመጡሳ ለምን? ይሄ ግዑዝ ነው። ህይወት ያለው ነገር ምን ይሆናል? ቤተ ክርስቲያን ግዑዝ ነች ወይስ ህይወት አላት? ያንተ ቤተ ክርስቲያን የማትንቀሳቀስ ከሆነች ዴድ ሞታ አንተ ሞታ ጉባኤውን ገለሃል። አንተ ፓስተር ሳኦል እንዴት ነው ማለት? ፓስተር ሳኦል 10,000 አባላት ይዘህ 600 ኳይሮችን ሁሉ ይዘህ ሁሉን ይዘህ በሮማኑ ዛፍ ስር ቁጭ ብለሃል። እግዚአብሔር መቀመጥ ባለበት ሰው ይረፍት ያስፈልገዋል። ማረፍ ባለበት ሰዓት አርፎ ቢሆን አይቆጭም። ጊዜው የምን ጊዜ? በጦርነት ጊዜ የምን ቁጭታ? በጦርነት ጊዜ ጠላት ሰይፍ ይዞ በር ላይ ወጥቶ ምንድን ነው? ክሎዝ ካልቸራል ሚሽን ባህል ዘለል ወንጌላውያንን ወደ ቦረና ቦሬ ቡሜ ካሮ ሙርሲ ልከዋል። ጎንደር፣ ጎጃም፣ አደግራት፣ ማይጨው፣ ዳንግላ፣ ዲባጤ ልከዋል። ጅማ፣ ቦንጋ፣ አጋሮ፣ ቴፒ፣ ጥቅምት፣ እሸት ደቡብ አፍሪካ ላይ ቁጭ ብለው ገንዘባቸው ልኮ አንድ ላይ በመተባበር እግዚአብሔር ራዕይ ይስጠን። አሜን። እኛ ስደተኞች ነን፣ መሄድ አንችልም። ውይ አንተ መሄድ የምትችልበት ብዙ መንገድ አለ። አሜን። እኛ እዚህ በቃ ቁጭ ብለናል። ፓስፖርት የለንም። አንተ መንፈስ ቅዱስ በውስጥ የለም። እንዴት እንደዚህ ትላለህ? በገንዘብ ትሄዳለህ፣ በጸሎት ትሄዳለህ። ማሞ ሰሞኑ እየነገረኝ ነው። ለካ በዚህ በኩል መሄድ ይቻላል። ይሄ ምንድነው? ሶሻል ሚዲያ ላይ ግሩፖችን ፈጥሮ የሆነ ጎረቤት ሀገር አበራ ሂድልኝ እያለ ነው። እዚህ ያደርገ እኔ በቃ ስደተኛ ነኝ። ይሄ ስደተኝነት ሳይሆን የሳኦል መንፈስ የተወጋ ይሆናል። አሜን። የተወጋ ስሙ። ቤተ ክርስቲያን የምትሞተው መቼ እንደሆነ ታውቃላችሁ? ስትቀመጥ ቁጭ ስትል ትሞታል። If you do not go to them with your gospel, they will come to you with their gospel. አንተ የራስህን ወንጌል ይዘህ ወደ እነሱ ካለት እነሱ ይመጣሉ። አይመጣም? በትክክል እንጂ ይመጣሉ። መሄድ ሁለት ጥቅም አለ።
ወይ እነሱም አሸንፈው ወደ ጌታ ታመጣለህ። ባታመጣ እንኳን እነዚህ ጴንጤዎች አደገኞች ደረቆች ናቸው ብሎ ላንተ አይሰብክም፣ ይፈራሃል። ከሁለት አንዱ ይሆናል። አሜን አሜን። ሳኦል he was sitting under a pomegranate tree በመግደል ባለው ሮማኑ ዛፍ ስር ምን ሆነ ይላል? ስንት ኮማንዶዎች ነው? እሳት የራሱ ኮማንዶዎች ስንት ሰራዊቱ ስንት ነው? 10,000 ሰራዊት ይዘው ኢማጂን የእስራኤል ሰራዊት ራሱ ዛሬ ራሱ አደገኛ ነው አይደል? ልክ ነው። የትኛው ሀገር ነው የእስራኤልን ሰራዊት ዛሬ የሚንቀው? እንኳን ያለ ዛሬ ራሱ እሳት የራሱ ይሄ ሰራዊት ስማ፣ ለራሴ አትወጣ፣ ቤተ ክርስቲያንን አታወጣ። መሪ እኮ ወሳኝ ነው። ሳኦል ምንድነው? መሪ ነው። መሪው ቁጭ ካለ ጉባኤ ምን ይሆናል? ሰይጣን ጩቅ ሰይጣን ጩቅ። መሪው ቁጭ አለ። መሪው ቁጭ ነው እንጂ መሪው ምን የለም? ራዕይ የለም። መሪው ዘመኑን የመለየት the spirit of discernment የመለየት ስጦታ ይባላል አይደል? የዘመኑን የመለየት ስጦታ የለው። የኢሳኮር ልጆች ናቸው አይደለም? ዘመኑን no if the leader has no spirit of discernment ጉባኤውን የሚያስተኝ I want you to evaluate your church. እስቲ በጌታ ፍቅር ጉባኤያችሁን አንዴ እንድታዩ ፈልጋለሁ። እራሳችሁንም ተመልከቱ፣ ህዝቡንም ተመልከቱ። እንዴት ናቸው እናንተ? እንዴት ናቸው አንተ? እንዴት ነህ? ሳሚ የካይሮ ቃልዮት ቤተክርስቲያን እንዴት ማሙ ክራይስት ኢንተርናሽናል ቸርች and how is your church? አንተ ራስህ ተኝተህ ቤተክርስቲያኒቱንም አስተኝተሃል ወይስ ወንጌል ትሄዳለህ? ትዘምራለህ? ስንት አበሻ አለ እዚህ ሐሺሽ እየጠጣ ጫት እየቃመ መጠጥ እየጠጣ የዞረበት ከክርስቶስ ውጭ ያለ have you ever dared to share the gospel? እዚህ ቸርች ውስጥ ከመዝለል ውጭ ወጣ ብለህ አንተ ስማ ኢየሱስ አንተን ከዚህ ስርዓት ያወጣል ብለህ ማለት ነው። በቁጭታ ምንም አይገኝ። አማራ እንዲህ ይላል እልፍ ስሉ እልፍ ይገኛል። እኔ ደግሞ እንዲህ ይላል እልፍ ስሉ ነፍስ ይገኛል። አሜን። እልፍ ስሉ ነው ነፍስ አለ። እዚህ ቁጭ ብሎ ምንም የለም። He was just sitting under a pomegranate tree. አንድ ቀን የተባለው ያ አንድ ቀን በኢየሱስም በእኛ ህይወት ይምጣ። አሜን። ስማ አንተ ከሰራዊቱ የምትለይበት ቀን አሜን አሜን። ከአጀቡ የምትለይበት እግዚአብሔር በሚገባ ቋንቋ የሚናገርበት አሜን። በሚገባ ቋንቋ ተናግሮ ይበቃል፣ ቁጭታው ተነስ፣ ዙሪያው ተመልከት የሚልበት ጊዜ በጌታ በኢየሱስም አንድ ቀን ወደ ህይወታችሁ ወደ አገልግሎታችሁ ይምጣ። አሜን። እኛ መውጣት ይከብደናል። ምክንያቱም እኛ የሲደመር ህይወት ተለማመደ። እግዚአብሔር ሲደመር ትንሽ ሱቅ የከፈትኳል ለች እግዚአብሔር ሲደመር የደረሱ ልጆቼ ያሉ እግዚአብሔር ሲደመር ማዳም የምትሰጠኝ ደሞዝ እግዚአብሔር ሲደመር ህይወት ተለማመደ። ስማ ሲደመር ባትኖር እግዚአብሔር አንተን ያኖርሃል። አሜን። ብቻው ይችላል። እሱ ብቻው በህይወት መኖር ይችላል። ሲደመር ባትኖር ይችላል። የሆነ በቃል ያለ እግዚአብሔርን የሚያግዝ ነገር እሱ አካል ምንም ያላቀል አንተም በህይወት ያኖራል። የሲደመር ህይወት ስለተለማመድን እጅግ በጣም ከባድ ነው ለኛ፣ ለቤተ ክርስቲያናችን ከባድ ነው። እኛ ይህንን ሲደመሩ እንድናስወግድ ጌታ ይርዳል። በወላይትኛ ዲድጋየ ምንድን ነው? ዲድጋየ ዲድጋየ ማለት በከምባተኛ ሀላላይ ወላይታ ሰው 50 ኪሎ ጤፍ በዚህ በኩል 50 ኪሎ በዚህ በኩል አህያ ላይ ጭኖ 5 ኪሎ ከተረፈ ኪሎ ነው የሚሄደው። ይህ ዲድጋ ምን ያደርጋል? ላይ ያደርጋል። ያ ዲድጋየ ይባላል።
ድንጋይ ያለበት ጭነት ወይ ወደ ሲቃይ ነው አይደል? ድንጋይ ምንድን ነው ከላይ በኩል ያደረገው? ኧረ እጅህን ከፍ አድርግና እግዚአብሔር ብቻው በቂ ነው። ብቻው ይበቃል። ብቻው ያሻግራል። ለዮናታን ግን በእግዚአብሔር መደገፍ አልከበደው። ዮናታን ምቾትን ትቶ I don't believe in prosperity gospel, but I believe in gospel prosperity. Amen. ይሄ ብልጽግና ወንጌል ይህ ወንጌል እንደሚያበለጽግ አጣጣምን አበልጽ ሰው በቃኛ የብልጽግና ወንጌል ትባረካለህ፣ እንዲህ ትሆናለህ፣ ይሄን ታገኛለህ፣ ይሄን ታገኛለህ። ይሄን ስለተለማመድን ሌላኛው ፓርት ተወልኩ። ሌላው ምንድነው? ዋጋ የመክፈሉ ፓርት አለ አይደል? ክርስትና ዋጋ ያስከፍላል አያስከፍልም? ቆይ ንገሩ፣ ዋጋ ያስከፍላል አያስከፍልም? ክርስትና የተመሰረተው በደም እኮ ነው አይደል? 2000 ዓመት በፊት መስቀል ላይ ምንድነው ደም ፈሰሰ። እሱ ብቻ አይደለም። 2000 ዓመት ታሪክ ቢታጠኑ የመጣበት መንገድ ሁሉ የደም ነው። ታሪክ አልተማራችሁ? ስንት ሰዓት በዚህ ሰዓት በቻይና ሀገር ሞንጎሊያ ድንበር ላይ ኢየሱስ ያድናል ብሎ ወንጌል ስለሰበኩ ፍሪዚንግ በሆነ ማይነስ ቴምፕሬቸር ላይ እስር ቤት ያሉ መጋቢዎች እንዳሉ ታውቃላችሁ። ወንጌል ዋጋ ያስከፍላል። እኛ በቃ ትባረካለህ ብቻ እየሰበክን ስለመጣን ይሄኛው በኩል ጠፍቶብናል። ሐሞቱ የፈሰሰ ክርስትና በኢየሱስ ስም አሜን። አንተ አባቶችን የሚሰብ የእኛ አባቶች በዚህ እነሱ ዋጋ ያ ደሞዝ በእግራቸው ዶክተር መልካም ሀንተ እንደ አባባ ማሄ ከጮን ጨንቻ ጦሎላ ከአርባ ምንጭ ወደ ላይ ጨንቻ ይባላል። 3 ወር ሙሉ በእግር እስከ ሐመርባና ኬንያ ተረፈ። 3 ወር በእግር ይሄዳሉ። የፈረንጁ በቅሎ ከዛ አባባ ማሄ እቺ እኛ ወንጌላውያንን ይዛ እየሄደች የሞተች በቅሎ እሷ ክርስቲያን ነችና ቀብር ስነ ስርዓት እናርግ። ከዛ ፈረንጁ ማሄ እኛ ራሳችንን መሸከም አቅቶናል፣ አንተ በቅሎ እንክበር እያልክ ነው። አሁን እንክበር በፍጹም አለ ፈረንጁ። አባባ ክር ካሉ ማንም አይነት በቃ እሺ ምን እናርግ ነው የምትሉ ቁጭ በለው። እሺ ከዛ አባባ መጽሐፍ ቅዱስ አመጡና ቀብር ስነ ስርዓት ላይ ስብከት የለም፣ በቅሎ ተኝታለች ሞታለች። ከዛ እሳቸው ከሰበኩ በኋላ እንዳይቆፍሩ ዶማ መሳሪያ የለም፣ መሬቱ ደግሞ ደረቅ ነው። ስለዚህ አንድ የእንጨት ቆጠር ቆርጦ በቅሎ አይኗ ላይ ብሎ ይሄ ላንቺ ቀብር ይሁን ብሎ እስከማለት አጨብጭቡላቸው። ጀግኖች ምንም ሳይከፈላቸው 3 ወር በእግር ተጉዘው እስከ ሐመርባና እየሄዱ ክርስቶስን ወንጌል ምድር አደረሰዋል። እባክህ ሐሞቱ የፈሰሰ ክርስትና በኢየሱስም ካንተ ዙሪያ ከቤተ ክርስቲያን ዙሪያ ይሞላል። ዋጋ መክፈል ያስፈልጋል። ለኔ ጸሎታችንን ራሱ ቼክ በእውነት ይህን እባክህ ይህን ስጠኝ፣ ያን ስጠኝ፣ ያን ስጠኝ። ምንድነው ታንከር ሆንክ እኮ አንተ ሁለት አንተ ብቻ ይዘህ እኔ እንኳን ለሚስቴ እንኳን አልጸለይኩም። በእውነት ለሌሎች ትታገሰልኝ ነበር። እኔ ለወንጌላውያን ለወንጌል ስጸልይ ሰማሁ። እግዚአብሔር ደግሞ ምን አደረገ? እኔ አንተ ለሌላው ጸልይ፣ እሱ ካልባረከ እስቲ ቼክ አለ አይባረክ እግዚአብሔር አይባረክ ሰልፍ ይሆን ቶታ እግዚአብሔር ይህ ሰልፍሽ እስከኛ ያሱ
ካለ በሉስ እግዚአብሔር ካለ የመጣችሁ በሉ እግዚአብሔር ካለ በሉ እግዚአብሔር ካለ አንድ ቀን በሉ አንድ ቀን ሞቴ በሉ በሕይወቴ ቤተ ክርስቲያኔ በሉ አንድ ነገር ይሆናል። አንድ ነገር ይሆናል። አሜን። ሃሌሉያ። አንድ ቀን አንድ ነገር ይሆናል። አንተ ግን አትተኛ፣ አንተ ቁጭ አትበል። ሳኦል ምን ሆነ? ቁጭ አለ። አንተ ቁጭ ካልክ ምንም አይሆንም። ዮናታን ደግሞ ምን ሆነ? ቁጭ አለ። ይሄ እኮ የሚገርመኝ አንድ ሰውዬ ከጋሻ ጃግሬው ጋር ወዴት ወጣ? የአንድን አገር ሰራዊት ሊገጥም ወጣ። ይሄ እብደት ነው። ለካ በኋላ ሳይክሶ ገባ። እንደሆነ ማለት one man with God is the majority. ከእግዚአብሔር ጋር አንድ ሰው ማጆሪቲ ነው። ሰው አነሰ በኔቸር ሰው አነሰ ችግር የለም። ሳሚ አንተና ሚስት ብቻ ብታመልኩ ችግር የለም። እኔም ችግር የለም። ዋዮኮ ዋዮኮ አሜን። ዋዮ ጅራ ዋዮ ጅራ one man with God is the majority. ከዛ በሕይወቱ በጣም የገረመኝ ነገር ቁጥር 15 ላይ እኔ አነባለሁ፣ እናንተ ዝም ብላችሁ ስሙ። በሕዝቡ ሁሉ መካከል ምን ሆነ ይላል? ሽብር። እስቲ ሽብር በሉ። በሰፈሩ የተቀመጡና ለምርኮ የወጡት ሁሉ ተሸበሩ። እስቲ ተሸበሩ በሉ። ምድሪቱ ተናወጠች። ተናወጠ። ከእግዚአብሔር ዘንድ ታላቅ ሽብር በአንድ ቦታ ሽብር በሽብር አለ። የሰራዊት ጌታ እግዚአብሔር አሜን። የሰራዊት ጌታ እግዚአብሔር አሜን። ስማ፣ ከአንተ የሚጠበቀው መንገድ አንተ በመታዘዝ ውጣ። ከአንተ የሚጠበቀው ውጊያ አይጠበቅም። ውጊያ የሱ ሰልፍ የማን ነው? ሰልፍ የማን ነው? ከአንተ ሲምፕል ኦቢዲየንስ ይገባቸዋል። ሲምፕል ኦቢዲየንስ በቃ መታዘዝ። ውጣ ይልሃል፣ ይነሽጣል። ሰባኪ ላክ 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 ይልሃል፣ ይነሽጣል። ለዛ ለሚነሽጥ ድምፅ አንተ ብቻ ታዛዥ። ሌላውን የማን ነው? ሽብር ዮናታን ነው የለቀቀው። ምድር ተናወጠች። ምድር ዮናታን ነው ያናወጠው። በፍልስጤማውያን ሰፈር ምን ሆነ? ሽብርና ሁከት። በጠላት ሰፈር ሁከት ይሆናል። አሜን። በጠላት ሰፈር ሽብር ይሆናል። አሜን። እግዚአብሔር ስላንተና ለቤተ ክርስቲያን ገና ምድር ያናውጣል። አሜን። እንጂ ቤተ ክርስቲያን ስም ደካማ ትመስያለሽ። እንጂ you seem to be weak, but ለአንቺ ፈጣሪሽ ባልሽ ነውና እሱ ገና ምድር ያናውጣል። አሜን። 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 እግዚአብሔርን ትንሽ ታላቅ ሽብር ተዋጊ ሁሉን ቻይ the almighty God, the almighty God ታላቅ ሽብር በጠላት ሰፈር አደረገ። አሜን። ምንድን ነው የሚጠበቀው? ሲምፕል ኦቢዲየንስ። እሺ፣ እስቲ እሺ በሉ። እሺ፣ እጃችሁን በደረታችሁ ላይ አድርጋችሁ እሺ በሉ። ኢየሱስዬ እሺ በሉ። አሜን። አሜን። እግዚአብሔር ወደዚህ ምድር እኔን በስህተት በድንገት አላመጣኝ። ጌታ ምስክሬ ነው። ጌታ በዚህ ምድር፣ ጌታ በዚህ በመካከለኛው ምስራቅ፣ እግዚአብሔር በዚህ ዙሪያ ባሉ ሀገሮች የሆነ ያየው የሆነ ሊሰራ የፈለገው። ስማ አንተ እዚህ በድንገት አይደለህም። ወይኔ ወይኔ እስካሁን ከኔ ጋር የነበሩ አሜሪካ ሄዱ፣ ግማሾቹ አውስትራሊያ ሄዱ፣
ግማሾቹ ጀርመን ሄዱ። ይሁን ሲምፕና ቋንቋ አታውራ። ጌታ ይገስጽ። አንተ አውቆ ነው ያስቀመጠው። ስራ እውነት የዩኤን ወረቀቱ ስላልተስተካከለ ነው ወይስ እግዚአብሔር ዓላማ ስላለው ነው ያስቀመጠው? ነፍሳችሁ ታምናለች? እስቲ ከፍ አድርጓችሁ እግዚአብሔር ዓላማ አለው። በአንተ ሊሰራ የፈለገው ነገር አለ። በአንቺ ሊሰራ የፈለገው ነገር አለ። የዩኤን ወረቀት ጉዳይ ግን አንተ ምንወዱ ካውንስሉ ስማ። ካውንስሉ ነው አይደል? ይሄ ትምህርታዊ ቀይረን ትንቢታዊ ትንቢታዊ ኮንፈረንስ ወደ ምናዊ ተቀየረ። ትንቢታዊ እግዚአብሔር አንድ ቀን አንድ ነገር ያደርጋል። እግዚአብሔር በካይሮ አንድ ነገር ያደርጋል። እግዚአብሔር በማዕድ አንድ ነገር ያደርጋል። እግዚአብሔር በኢትዮጵያ አንድ ነገር ያደርጋል። እግዚአብሔር በዩክሬን አንድ ነገር ያደርጋል። ትምህርታዊው ወደ ተቀየረ። ማቴዎስ ወንጌል ምዕራፍ 2 ላይ ኢየሱስ ከሄሮድስ ሽሽት እዚህ መጥቶ ሄደ። ኖ ኢየሱስ እዚህ ነው። ሃሌሉያ አሜን። ማርያምና ዮሴፍ ተመለሱ፣ እነሱ እዛው ቀሩ። ኢየሱስ ግን እዚህ አለ። በግብፅ ምድር ኢየሱስ አለ። ሐዝረት ኢሳለ ሰላም ዱ መሰር መውጁ ሐዝረት ኢሳለ ሰላም መሰር መውጁ He is here, Palestine. He is here. He is here, Hallelujah. Amen. Get the money like let it in the souvenir. Also, hot to rose. Eso que teñido Arela, en el Pedro, en la Indrias de Yanet, eso teñido. ¡Ey, ya se da! ¿Cuántos saben de teñar? ¡En la teñalata! Damos a tu y me teñano, gachamos. A tu y me yo quiero. You don't it. We are engaged in a spiritual battle. But Memphis, how we told that was the year. To be awake spiritually. But Memphis, how you are like, or in that life, I don't know how to wake. Only in it. Yanak. How does he read? Yes, Sab. የጠላትን ሀሳብ ማይረሳ ማን ነው? አንድ ሌላ ልክ እንደዚህ ትልቅ ዋጋ ከፍሎ ካለበት ቦታ የተነሳ ሰው ስለሱ ትንሽ እረፍት ከወሰድን በኋላ ደግሞ ይቀጥላል። ገና ይቀጥላል። ገና እኔ አልጀመርኩም። ሃሌሉያ አሜን። አሁን ትንሽ ቦታ ብላችሁ ተናፍሳችሁ ሽንት ቤት ሄዳችሁ ትመጡና ከዛ በኋላ ደግሞ ሁለተኛው ክፍለ ጊዜ ሌላ ሰው በቪዲዮ ያይ ፈክሰሞሄ በቶቶ የታፎሞና በቪዲዮ የወሸሞይ አንድ ነገር ይሆናል። አሜን። ኦሶ 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 አሜን። ኦሶ አሜን። አንድ ቀን አንድ ነገር ይሆናል። የአባ አምላክ የአባ ሰብሮ አምላክ የአባ ሽጉጤ አምላክ የአባባ ወንዳሮ አምላክ የአባቶቻችን አምላክ የኢትዮጵያ አምላክ አንድ ቀን አንድ ነገር ይሆናል።
አጋንንት ይሄ ሁሉ ሰራዊት እያለ ቢወጣ አልችልም። ያ የማን መንፈስ ነው? የሳኦል መንፈስ። በቃ ሁሉ እያለ ምንም እንደሌለው የሚያደርግ መንፈስ። one person with God is the majority. አንድ ሰው ከእግዚአብሔር ጋር ማጆሪቲ። ለምን? ውጊያው የኛ አይደለም። ውጊያው የማን ነው? እግዚአብሔር። ይዘው የምንተኛበት ስላልሆነ እግዚአብሔር ፈነካታ። አሜን 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 አሜን። Let's pray. አሜን ጋር አውስበት አይኒን ጨፍን አሜን ከታይ ኢየሱስ ኢየሱስ ያ ኢየሱስ ያ ሃሌሉያ